ብሔራዊነት ከብሔርተኝነት ሻል ያለ ለአርበኝነት መሰረት የሚሆን ጉዳይ ነው እንጂ ቢቻል ከብሔርተኝነት ዘለን አርበኛ መሆን ነው ጥሩ። አርበኛና ብሔራዊነት ይለያያል። ብሔራዊነት በኢትዮጵያ ጥላ ስር ብሔሮች፣ ብሔረሰቦች፣ ልዩ ልዩ ቋንቋዎች፣ እምነቶች ተከባብረው በሰላም መኖር አለባቸው የሚል እምነት፣ የመተጋገዝ እምነት ሲሆን ወደ አርበኝነት ሲያድግ ግን ኬንያ ያለው የሰው ዘር እንዳይራብ፣ ናይጄሪያ ያለው የሰው ዘር በውሃን ጥም እንዳይጠማ፣ ሰው ለሆነ ሁሉ የሚተርፍ ለሰው ሁሉ ሰላም የሚመኝ ከድንበር የተሻገረ ማንነት ማለት ነው አርበኛ ማለት። እዛ መድረስ ስራ ይፈልጋል። ለዚህ ነው ከብሔርተኝነት ወደ ብሔራዊነት እንደግ ያልነው እንጂ እንደ ሰው አርበኛ ብንሆን በጣም የሚፈለገው እሱ ነው። ለምሳሌ ቻይና በብዙዎቻችሁ እድሜና ልምድ የዛሬ 30 40 ዓመት ያው ብዙ ነገር እናውቃለን ቻይና ውስጥ የነበረው። ዛሬ ቻይና በሚያስደንቅ ሁኔታ ለማመን በሚከብድ ሁኔታ የምናውቀው ከተሞቻቸው፣ ቴክኖሎጂዎቻቸው፣ ስራዎቻቸው፣ ሰዎቻቸው በጥቂት አስርተ ዓመታት ውስጥ በከፍተኛ ደረጃ ትራንስፎርም ያደረጉት ቻይና ከጫፍ ጫፍ ለጋራ ራዕይ ለጋራ ሀሳብ የቆመ ነው። ለምሳሌ ለቻይና ጥቅም ሲባል የሚፈርስ መንገድ የሚፈርስ ስራ ካለ ለቻይና ራዕይ ስኬት እስከተባለ ድረስ አጨቃጫቂ ጉዳይ የለም። ሀገራዊ ጥቅም እስከሆነ ከዚህ ነጥቀ ለዚህ ሳይሆን ለናሽናል ኢንትረስት እስከዋለ ድረስ ጭቅጭቅ የለም። ሰው ሁሉ ለሀገራዊ ራዕይ የተገዛ ነው። በዚያ ምክንያት እንደምታዩት እንደዚህ አይነቱን ቻይና እንደዚህ አድርገዋል። ኮሪያም ሲንጋፖርም ሊባል ይችላል። በጣም ብዙ ሀገራት ተቀይረዋል። እኛ 5 ዓመት ነቅተን ብንሰራ ድህነትን ለማሸነፍ የሚያስችል በጣም ብዙ ጸጋዎች አሉ። ችግሩ ጊዜ እያባከን ያለነው እነዛ ጸጋዎች ላይ አለመሆኑ ካልሆነ በስተቀር